ሰላም ናችሁ? እንግዲህ ሁላችንም ፌስቡክ እንጠቀማለን ወይም ሜታ የሚባለው አይደለ? ፌስቡክ መጠቀም ከጀመርንበት ጊዜ ጀምሮ የተላላክናቸው የተለያዩ መልእክቶች፣ የተለያዩ ፎቶዎች፣ ቪዲዮዎች እንግዲህ አንዳንዶቻችን ለረጅም ዘመን ተጠቅመናል። እነዚህ ሁሉ መረጃዎች፣ ይሄ ሁሉ ዳታ የት ነው የሚቀመጠው? አስባችሁ ታውቃላችሁ? መልእክት፣ ፎቶ፣ ቪዲዮ የራሳችሁን፣ የቤተሰብ፣ የጓደኞቻችሁን ኦኬ በጣም ሚስጥራዊ የሆኑ ፎቶዎቻችሁን ቪዲዮዎቻችሁን ፌስቡክ ላይ እንለዋወጣል እና በፌስቡክ አፕሊኬሽን አማካኝነት የት ነው የሚቀመጠው? የት ነው የሚቀመጠው ብላችሁ አስባችሁ ታውቃላችሁ? ሞባይል ስልካችሁ ላይ ሊሆን አይችልም። ላፕቶፓችሁ ላይ ሊሆን አይችልም። ያ ሁሉ ዳታ ስፔስ ሊኖራችሁ አይችልም። ላፕቶፓችሁ ሞባይላችሁም ያን ያህል ዳታ ማስቀመጥ የሚችል ስፔስ አቅም የለውም። የት ነው የሚቀመጠው? ፌስቡክ በአጠቃላይ ፌስቡክ ወይም ደግሞ ሜታ የሚባለው በተለያዩ አገልግሎቶቹ ዋትሳፕ፣ ይሄ ሜሴንጀር ምናምን የሚባሉት ላይ ኢንስታግራም በሚባሉ አገልግሎቶቹ በቀን ከ1.3 ቢሊየን በላይ ፎቶዎች እና ቪዲዮዎች ሼር ይደረጋል። ወደ 150 ሚሊየን የሚሆኑ ቪዲዮ ኮሎች በሜሴንጀር በፌስቡክ ሜሴንጀር ይደረጋል። እንደዚሁም ከ5 ቢሊየን በላይ ኢሞጂዎች የተለያዩ ኢሞጂዎችን ሼር ይደረጋል በፌስቡክ። ይሄ ሁሉ መረጃ የት ነው የሚቀመጠው? ጂሜልን ውሰዱ ለምሳሌ። ጂሜል ራሱ ከ2004 እንደ አውሮፓ አቆጣጠር የጂሜል አገልግሎት ማለት የኢሜይል አገልግሎት መረጃ መልእክት የምንለዋወጡበት አገልግሎት ነው። እስከ ዛሬ ድረስ የተላላክናቸው መልእክቶች፣ አታች ያደረግናቸው ዶክመንቶች ወዘተ፣ ፎቶዎች ወዘተ የት ነው የሚቀመጡት? ይህንን አስባችሁ ታውቃላችሁ? የት እንደሚቀመጥ አስባችሁ ታውቃላችሁ? በአጠቃላይ ይሄ አገልግሎት እንደዚህ አይነት አገልግሎት የሚሰጠው የቴክኖሎጂ አይነት ክላውድ ኮምፒውቲንግ ይባላል። በግርድፉ በደንብ በዝርዝር አወራቸዋለሁ። ክላውድ ኮምፒውቲንግ ምን እንደሆነ በጣም በቀላሉ እስከ ዛሬ ድረስ ስለ ቴክኖሎጂ ሰምቶ እንኳን የማያውቅ ሰው ሊረዳው በሚችል በጣም ቀላል ቋንቋ ስለ ክላውድ ኮምፒውቲንግ አወራቸዋለሁ። በዚህ አይነት መልኩ በዚህ ቪዲዮ ዘርዘር ያሉ ነገሮችን አወራቸዋለሁ። አብራችሁን ቆዩ። ኦኬ ክላውድ ኮምፒውቲንግ እንዳልኳችሁ ክላውድ ኮምፒውቲንግ ማለት በአጠቃላይ ሰርቨሮች፣ ማከማቻ ቦታዎች፣ ዳታቤዞች፣ የኔትወርክ ሪሶርሶች፣ ሶፍትዌሮች፣ የትንታኔ አናሊቲክስ መሳሪያዎችን ጨምሮ በኢንተርኔት አማካኝነት በኢንተርኔት ኮኔክሽን አማካኝነት እነዚህን ኮምፒውቲንግ የሚባሉትን ሰርቪሶች እንደ አገልግሎት መሸጥ ማለት ነው፣ መስጠት ማለት ነው፣ ለአገልግሎት ማቅረብ ማለት ነው። አትጨነቁ፣ ሁሉም ነገር በዴፊኒሽን ወይም ደግሞ በፍቺ ስለሚጀምር ነው እንደዚህ ያልኳቸው። አንድ ምሳሌ ላንሳላችሁ። ለምሳሌ እናንተ ከተማ ውስጥ አይን የሆነ ቦታ ላይ ሽሮ ቤት መክፈት ፈለጋችሁ እንበል። ምንድን ነው የምታደርጉት? ሄዳችሁ እዛ አይን የሆነ ቦታ ላይ ሄዳችሁ ቤት ትገነባላችሁ። ቤት እንደገና ፎቅ ትሰራላችሁ። ምክንያቱም አይሆንም፣ ሊሆን አይችልም። ማለት ቤት መገንባት ከአስተዳደሩ መሬት መረከብ ያስፈልጋል። ከዛ ቤቱ ለመገንባት በጣም ብዙ ጊዜ ይፈጃል። በጣም ከፍተኛ ወጪ ይፈልጋል። ኦኬ የሽሮ ቤት ነው መክፈት የፈለጋችሁት፣ ንግድ ተቋም ማለት ነው። ምንድነው የምታደርጉት? እዛ አይን ቦታ የሆነው ቦታ ላይ የተሰሩ ህንፃዎች አሉ። እነዛ ህንፃዎች ውስጥ የሚከራይ ክፍል በመፈለግ ትከራዩና ሽሮ ቤት ንግዳችሁን ትጀምራላችሁ ማለት ነው። ክላውድ ኮምፒውቲንግ ማለት ልክ እንደዚህ ነው። ኦኬ በሁለት ምሳሌዎች እነግራቸዋለሁ። አንዱ ቅድም እንዳልኳችሁ በጂሜል አገልግሎት፣ ሁለተኛው ደግሞ ሜታ በፌስቡክ አገልግሎት አወራቸዋለሁ። ጂሜል እንዳልኳችሁ የኢሜይል ወይም የመልእክት መለዋወጫ አገልግሎት አይነት ነው አይደለ? ጉግል ካሉት በጣም ብዙ ፕሮዳክትና ሰርቪሶች ወይም ምርትና አገልግሎቶች መካከል ጂሜል አንዱ ነው እና ጂሜል ሁላችንም እንጠቀማለን። ሁላችንም ማለት ይቻላል። ኦኬ ጂሜል በነገራችን ላይ የተመሰረተው ወይም ደግሞ በይፋ ላውንች የተደረገው አፕሪል 1 2004 ነው። ታስታውሱም ደግሞ አፕሪል 1 2001 አፕሪል 1 ደግሞ አፕሪል ዘፉል አይደለ? የዛን ቀን ነው በይፋ እንትን የተባለው እና አንድ ጂቢ ነፃ የማከማቻ ቦታ ሁሉ ሰጥቶ ነው ይፋ ያደረገው እና በወቅቱ 1 ጊጋባይት የሚሆን ስፔስ ማለት ቀልድ ነበር የመሰለው። አፕሪል ዘፉል ከመሆኑ ባሻገር እንደገና 1 ጂቢ መባሉ የውሸት ቀልድ ነበረ ተብሎ የተባለው እና ኤኒዌይ የጂሜል አገልግሎት መጠቀም ጀመርን። መልእክቶችን እናሰራጫለን፣ እንልካለን፣ ኢሜይል እንቀበላለን። ብዙ ዶክመንቶች አሉ። ዲጂታል ስፔስ ላይ ደግሞ አንድ ፊደል እንኳን ስፔስ ትይዛለች። ሀ የምትለዋ ቃል ስፔስ ትይዛለች። ኦኬ ይህ ሁሉ ጊዜ የተላላክናቸው ዶክመንቶች የት ነው የሚቀመጡት? እኛ ሞባይል ስልካችን ላይ ነው የሚቀመጠው ወይስ ደግሞ ላፕቶፓችን ላይ ነው? ሊሆን አይችልም። ጉግል ለዚሁ ጉዳይ ብሎ ያዘጋጀው ዳታ ሴንተር አለ። እዛ ዳታ ሴንተር ውስጥ ብዙ ሰርቨሮች አሉ። እዛ ውስጥ ነው የሚያስቀምጠው። እነግራቸዋለሁ። በነገራችን ላይ ጉግል ጂሜል የሚባለው አገልግሎት በአሁኑ ሰዓት 1.8 ቢሊየን
ተጠቃሚዎች አሉት። እንደውም 2.5 ቢሊዮን እየተባለ ነው። 2.5 ቢሊዮን ተጠቃሚዎች አሉት ጂሜል በቀን በ2022 የ2022 ዳታ ሳይ በቀን 121 ቢሊዮን ኢሜሎች ይሰራጩ ነበር። አሁን በ2023 በ2025 ይቅርታ 131 ቢሊዮን ኢሜሎች በቀን ይሰራጫሉ በጂሜል አማካኝነት ማለት ነው። ይሄ 30 በመቶ የሚሆነውን የግሎባል የኢሜይል ትራፊክ በሙሉ ጂሜል ነው የተቆጣጠረው። ይህ ሁሉ 131 ቢሊዮን ኢሜይል ማለት 131 ቢሊዮን ወረቀት ላይ የሰፈረ ጽሁፍ ኮንተንት ማለት ነው። አታችመንት አለ ወዘተ ወዘተ። አንድ ኢሜይል እስከ 25 ሜጋባይት ድረስ ይችላል ማክሲመም ካፓሲቲ አይደለ? ይሄ ሁሉ የት ነው የሚቀመጠው? ጉግል ለዚሁ ጉዳይ ብሎ ባዘጋጀው የዳታ ሴንተሮች ወይም ደግሞ የመረጃ ማዕከሎች ናቸው የሚቀመጡት። ኦኬ ቶሎ ብለን እስቲ መረጃ ማዕከል ማለት ዳታ ሴንተር ማለት ምን ማለት ነው? አንድ ዳታ ሴንተር ማለት ህንፃ ነው። የሆነው ትልቅ ግዙፍ የሆነ ህንፃ ነው። እዛ ህንፃ ውስጥ በጣም ብዙ የሆኑ የኮምፒውተር ሰርቨሮች ያሉበት፣ የተለያዩ የማከማቻ መሳሪያዎች ወይም ስቶሬጅ ዲቫይስስ የሚባሉት ያሉበት፣ የኔትወርክ መሳሪያዎች ያሉበት፣ ሌሎችም ተያያዥ የሆኑ ከዚህ ጋር ተያያዥ የሆኑ መሰረተ ልማቶች ኢንፍራስትራክቸር ያለበት፣ ለምሳሌ የኃይል አቅርቦት ለማስተማመን 24 ሰዓት ምንም አይነት የኃይል አቅርቦት እንዳይቋረጥ የኤሌክትሪክ ኃይል የሚያቀርቡ ጄኔሬተሮች፣ ባትሪዎች ወዘተ ወዘተ ያሉበት፣ ኩሊንግ ሲስተም ያለበት ወዘተ አንድ ግዙፍ የተለየ ህንፃ ማለት ነው። እነዚህ ነገሮች ሁሉ የያዘ አንድ ዳታ ሴንተር በነገራችን ላይ እስከ 100,000 የሚሆኑ ሰርቨሮችን የሚይዝ ነው። ኦኬ ለምሳሌ በቀላል ቋንቋ አንድ ዳታ ሴንተር ማለት የመረጃ ማዕከል የዘመናችን የዲጂታል ዓለሙ ልቡ ወይም ደግሞ አንጎሉ እንደማለት ነው። ኦኬ ለምሳሌ እኛ በየቀኑ የምንጠቀማቸው ጂሜል አለ፣ ቲክቶክ አለ፣ ፌስቡክ አለ፣ ዩቲዩብ አለ፣ ኢንስታግራም አለ፣ ሌሎችም ኦንላይን ግብይቶች እናደርጋለን። በእነዚህ ነገሮች ሁሉ መረጃ በኢንተርኔት አማካኝነት እየተለዋወጥ ነው አይደል? እነዚህ መረጃዎች የምንለዋወጣቸው መረጃዎች በሙሉ የሚቀመጠው እዚህ ዳታ ሴንተሮች ናቸው፣ ወይም ደግሞ የመረጃ ማዕከል ማለት ነው። የአንድ ዳታ ሴንተር ዋና ዋና ክፍሎችን እንገራቸው። ለምሳሌ ሰርቨር ብያቸዋለሁ። ሰርቨር ማለት መረጃዎችን የምታከማቹበት፣ ስቶር የምታደርጉበት፣ የምታስኬዱበት፣ ራን የምታደርጉበት፣ አፕሊኬሽኖችንም ራን የምታደርጉበት በጣም ፓወርፉል ኮምፒውተር ማለት ነው። እንደዚህ አይነት ሰርቨሮች 100,000 ሊኖረው ይችላል አንድ ዳታ ሴንተር ማለት ነው። ማከማቻ ስቶሬጅ ዲቫይሶች በብዛት ያሉበት፣ እነዚህ ሃርድ ድራይቮች፣ ፍላሽ ማህደሮች የሚቀመጡበት፣ ኦኬ ኔትወርክ የተለያዩ ሰርቨሮች እርስ በርሳቸው እዛ ውስጥ ያሉ ሰርቨሮች ዳታ ሴንተር ውስጥ ያሉ ሰርቨሮች በ100,000 የሚቆጠሩት እርስ በርሳቸው እንዲገናኙ እንደዚሁም ከውጭ ዓለም ጋር የሚያገናኛቸው የተለያዩ ራውተሮች፣ ስዊቾች፣ ኬብሎች ያሉበት የኃይል ስርዓት ያለበት ይሄ ፓወር ሲስተም የማያቋርጥ የኤሌክትሪክ አቅርቦት ለማረጋገጥ ጄኔሬተሮች፣ ባትሪዎች፣ የኃይል ማከፋፈያዎች ያሉበት ማቀዝቀዣ ስርዓት ያለበት ይሄ ኩሊንግ ሲስተም ያለበት ይሄ ሰርቨሮች የሚያመነጩት ከፍተኛ የሆነ ሙቀት ለመቆጣጠር ተብሎ የሚገነባ ነው። ይሄ ማቀዝቀዣ ኢንፍራስትራክቸር ማለት ነው። እነዚህን ነገሮች በሙሉ የያዘ እጅግ በጣም ግዙፍ የሆነ ማዕከል ነው ዳታ ሴንተር ማለት ወይም ደግሞ የመረጃ ማዕከል የሚባለው ማለት ነው። ኦኬ ጉግል ምን ያህል ዳታ ሴንተሮች ያሉት ይመስላችኋል? እንዲሁ በግምት። በነገራችን ላይ ጉግልም ይሁን ሜታ ያላቸውን የዳታ ሴንተር ወይም ደግሞ የመረጃ ማዕከሎች ቁጥር ብዛት አይናገሩም፣ በይፋ አይገለጽም። ምክንያቱም ኮምፒቲቲቭ አድቫንቴጅ ሊወሰድብኝ ይችላል ብለው ያስባሉ። ነገር ግን የተለያዩ መረጃዎችን በማየት አጠናቅሬ ለማየት ስሞክር እስከ 100 የሚሆኑ የመረጃ ማዕከሎች አሉት ጉግል። ለእነዚህ በሙሉ ላልኳችሁ ለጉግል ፕሮዳክቶች በሙሉ የሚሆኑ የሚሰራጩ መረጃዎችን የሚያስቀምጥበት ማለት ነው። ከ100 በላይ የሚሆኑ የማዕከሎች አሉት፣ የዳታ ሴንተሮች አሉት። ኦኬ ለምሳሌ የጉግል ዋና የዳታ ሴንተር ማዕከሎች የሚቀመጡበት ቦታዎች አሉ በአህጉር ደረጃ። ሰሜን አሜሪካ ለምሳሌ አይዋ፣ ኦሪጎን፣ ጆርጂያ፣ ሳውስ ካሮላይና፣ አውሮፓ ውስጥ ለምሳሌ ኔዘርላንድ፣ አየርላንድ፣ ቤልጅየም፣ ዴንማርክ፣ ፊንላንድ፣ ዩናይትድ ኪንግደም፣ ፍራንስ አሉ። እስያም ጃፓን ውስጥ አለ፣ ሲንጋፖር። ምን ያህል ግዙፍ ነገር እንደሆነ ነው እንድታዩት ነው የምጠራላችሁ ማለት ነው። የሚሰራጩት መረጃዎች የሚያስቀምጥበት ዳታ ሴንተር ከ100 በላይ እንዳለው ይገመታል። ሰርቨሮች ደግሞ እዛ ዳታ ሴንተር ውስጥ የሚቀመጡ ናቸው ብያቸዋል። አንድ ዳታ ሴንተር ቢያንስ እስከ 100,000 ቢበዛ ማለት ነው፣ እስከ 100,000 ሊኖሩት ይችላል።
ጉግል ምን ያህል ሰርቨር እንዳለው ታውቃላችሁ? እስከ 2.5 ሚሊዮን የሚሆኑ ሰርቨሮች አሉት። ይህ ሁሉ መረጃ ይህ ሁሉ የመረጃ ማዕት የሚያስቀምጥበት የሚያሰራጭበት ማለት ነው። ከጂሜል ጋር በተያያዘ ክላውድ ኮምፒውቲንግን ለመግለጽ ያነሳሁት ዳታ ሴንተር ወዘተ ወዘተ የሚለው ምን ማለት ነው? እናንተ ቤታችሁ ቁጭ ብላችሁ በሞባይላችሁ ወይም በላፕቶፓችሁ የኢንተርኔት ኮኔክሽን አማካኝነት ጉግል ብራውዘራችሁ ወይም ደግሞ ያላችሁን ብራውዘር ከፍታችሁ ጂሜል ዶት ኮም ስትሉ የጂሜል አገልግሎት ይመጣል አይደል? የጂሜል አገልግሎት ይመጣል። ዩዘርኔም እና ፓስወርድ አስገብታችሁ የጂሜል ተጠቃሚ ሆናችሁ። እንዴት ነው የጂሜል ተጠቃሚ ሆናችሁት? አንድ ጂሜል የሚባል ሶፍትዌር አለ። ያ ጂሜል የሚባለው ሶፍትዌር አሁን ካልኳችሁ 100 ዳታ ሴንተር ውስጥ በአንደኛው ዳታ ሴንተር የሆነ ሰርቨር ላይ የተቀመጠ አፕሊኬሽን ነው፣ ሪሶርስ ነው። ያንን አፕሊኬሽን እናንተ እዚህ ሆናችሁ አክሰስ ታደርጉታላችሁ። ጂሜል ዶት ኮም በሚል በሞባይላችሁ በኢንተርኔታችሁ አማካኝነት በላፕቶፓችሁ አማካኝነት በዩአርኤል ኤችቲቲፒኤስ ምናምን በሚባለው ሄዳችሁ አክሰስ ታደርጉታላችሁ። አክሰስ ታደርጉት ይመጣል። ዩዘር ኔም እና ፓስወርድ ይጠይቃቸዋል። እሱም ካስገባችሁ አገልግሎቱን ታገኛላችሁ። ይሄ ክላውድ ኮምፒውቲንግ ይባላል። ኦኬ፣ ክላውድ ኮምፒውቲንግ ይባላል ባጭሩ። አሁን የክላውድ ኮምፒውቲንግ አይነቶችና ኢትዮ ቴሌኮም የሚሰጠው የክላውድ ኮምፒውቲንግ አገልግሎት ቴሌክላውድ ከሚሰጣቸው አገልግሎቶች ጋር አድርጌ ሶስቱን የክላውድ አገልግሎት አይነቶች አራተኛው እንዲሁ ዝም ብዬ ጨምርላችኋል። እሱ ልንገራችሁ። ለምሳሌ ክላውድ ኮምፒውቲንግ በተለይ ለንግድ ተቋማት አነስተኛም የሆናችሁ መካከለኛም የሆናችሁ የንግድ ተቋማት በርካታ የሆነ አገልግሎት ይሰጣል። የክላውድ ኮምፒውቲንግ በርካታ የሆነ ለምሳሌ የንግድ ስራችሁን በጣም ማቀላጠፍ ትችላላችሁ። ወጪያችሁን በኃይል መቀነስ ትችላላችሁ። ስራችሁን ፎከስ የምታደርጉት ደንበኞቻችሁን ብቻ ለደንበኞቻችሁ የምትሰጡትና አገልግሎትና ምርት ላይ ብቻ ፎከስ ማድረግ እንድትችሉ ያደርጋል። የክላውድ ኮምፒውቲንግ አገልግሎት ስትጠቀሙ ከፍተኛ የሆነ ቅልጥፍና ይጨምርላቸዋል። ክላውድ ኮምፒውቲንግ አገልግሎት ስትጠቀሙ ኦኬ። ኢትዮ ቴሌኮም እንዳልኳችሁ የቴሌክላውድ የሚል የክላውድ ኮምፒውቲንግ አገልግሎት ይሰጣል። የግል ተቋማት እና ለንግድ ድርጅቶች ዘመናዊ የሆነ የዲጂታል መፍትሄዎችን ያቀርባል። እስቲ የክላውድ ኮምፒውቲንግ አገልግሎቶች እነማን ናቸው? አንደኛው መሰረተ ልማት እንደ አገልግሎት ኢንፍራስትራክቸር አዝ ሰርቪስ ይባላል። ኦኬ፣ ኢንፍራስትራክቸር አዝ ሰርቪስ ወይም መሰረተ ልማት እንደ አገልግሎት ማለት እናንተ ንግድ ተቋማት አዲስ ከሆናችሁ ሰርቨሮችን መግዛት እንደ ዳታ ሴንተር አይነት ቢሄቪየር ያለውን ነገር ኢንፍራስትራክቸሩን ማልማት አይጠበቅባችሁም። ማከማቻ፣ የተለያዩ ስቶሬጅ ዲቫይሶችን መግዛት አይጠበቅባችሁም። የተለያዩ የኔትወርክ ሪሶርሶችን መግዛት አይጠበቅባችሁም። እናንተ ንግዳችሁ ላይ ወይም ደግሞ ፎከስ ያደርጋችሁበት የንግድ እንትን ላይ ብቻ በማተኮር ይሄንን ኢንፍራስትራክቸር አዝ ሰርቪስ በክላውድ ኮምፒውቲንግ አገልግሎትነት የሚሰጥ ኩባንያ ጋር ሄዳችሁ ትከራያላችሁ ማለት። ለምሳሌ ኢትዮ ቴሌኮም የኢንፍራስትራክቸር አዝ ሰርቪስ መሰረተ ልማት እንደ አገልግሎት ይሰጣል። ስለዚህ ሄዳችሁ እሱን ስትከራዩ ሰርቨሩ የራሱ ነው፣ የኢትዮ ቴሌኮም ነው። ማከማቻው የራሱ ነው። ኔትወርክ መሳሪያዎቹ ምናምን ሌሎቹ ነገሮች በሙሉ የራሱ የኢትዮ ቴሌኮም ጉዳይ ነው። እናንተ ይሄንን በመከራየት በዚህ ምክንያት ስራችሁ መስራት ይችላሉ። ለምሳሌ አንድ ብድርና ቁጠባ የሚባል የፋይናንስ ተቋም ቢኖር፣ መካከል አነስተኛ የሆነ የፋይናንስ ተቋም ቢኖር የደንበኞቹን የግብይት መረጃ የደንበኞቹን ትራንዛክሽን ስቶር የሚያደርግበት የሚያስቀምጥበት ፕሮሰስ የሚያደርግበት የሚያሰራጭበት መንገድ ቢፈልግ እነዚህን ሰርቨሮች ማከማቻ እንትኖች ምናምን እነዚህ በጣም ውድ የሆኑ ካፒታል ኢንቴንሲቭ የሆኑ ነገሮችን መግዛት አይጠበቅበት። ኢትዮ ቴሌኮም ሆኖ ፕላትፎርም ማነው መሰረተ ልማት እንደ አገልግሎት የሚለውን የክላውድ ኮምፒውቲንግ አገልግሎትን ሄዶ ሰብስክራይብ ያደርጋል። ኢትዮ ቴሌኮም ቨርቹዋል ሰርቨሮች ይሰጡታል። በዛ ሰርቨሮች የመረጃ ግብይቱ የደንበኞችን የግብይት መረጃዎችን ያስቀምጣል ማለት ነው። በዚህ አይነት መልኩ ይህን አገልግሎት ይጠቀማል። ሁለተኛው ሶፍትዌር አዝ ሰርቪስ የሚባለው ነው። ሶፍትዌር እንደ አገልግሎት እንደማለት። ጂሜል ለምሳሌ የሚሰጠው አገልግሎት ሶፍትዌር አዝ ሰርቪስ ነው። ጂሜል የምትባለው አፕሊኬሽን በመውሰድ ጂሜልን በመጠቀም መልእክቶችን እንላላካለን። ጂሜል ሶፍትዌር ናት። እሷን ሶፍትዌር ነው የተጠቀምን ያለ ነው። ጉግል ለእኛ ጂሜል ሶፍትዌር አዝ ሰርቪስ የሚባለውን አገልግሎት ነው የሚሰጠው። ኢትዮ ቴሌኮምም ልክ የተለያዩ ሶፍትዌሮች አሉት። ለንግድና ለድርጅቶች በጣም ጠቃሚ የሆኑ ሶፍትዌሮች አሉት። ከርቀት ሆናችሁ አክሰስ አድርጋችሁ መጠቀም የምትችሉበት። ለምሳሌ ኢንተርፕራይዝ ሜይል የሚባል የሶፍትዌር አዝ ሰርቪስ ኢትዮ ቴሌኮም ይሸጣል። ምን ማለት ነው? ድርጅቶች የራሳቸው የሆነ የኢሜል ሰርቨር ሊገዙ አይገባል። ድርጅቶቹ ውስጥ ሰራተኞች አሉ፣ ደንበኞች አሉ። የኢሜል አገልግሎት ለስራቸው ለመለዋወጥ የኢሜል ሰርቨር መግዛት የለባቸው፣ አያስፈልግም። የኢሜል ሰርቨሩን ገዝታችሁ ማስተዳደር አሉ። ሌሎች ኦፕሬሽናል ኮስቶች አሉ።
እነሱ አያስፈልግም። ኢትዮ ቴሌኮም ሄዳችሁ ኢንተርፕራይዝ ሜል የሚባለውን ሶፍትዌር አዝ ሰርቪስ የሚባለውን አገልግሎት መከራየት ትችላላችሁ። ሌላ ኢለርኒንግ ሶሉሽን የሚባል የሶፍትዌር አዝ ሰርቪስ አለ። የትምህርት ተቋማትና ድርጅቶች የመማሪያ መድረኮችን መገንባት አይጠበቅባቸውም። እያንዳንዱ ዩኒቨርሲቲ የራሱ የሆነ የመማሪያ ዲጂታል ፕላትፎርም መገንባት አይጠበቅበትም። ከኢትዮ ቴሌኮም ሄዶ ይህንን ሶፍትዌር አዝ ሰርቪስ ሶፍትዌር እንደ አገልግሎት መከራየት ይችላል። ትምህርቶችን፣ የርቀት ትምህርቶችን፣ ስልጠናዎችን ማቅረብ ይችላል። ዲጂታሊ ኢንተርኔት በመጠቀም ከርቀት ማለት ነው። ኤአርፒ የሚባለው ኢንተርፕራይዝ ሪሶርስ ፕላኒንግ የሚባል ሶሉሽን አለው ኢትዮ ቴሌኮም ሶፍትዌር አዝ ሰርቪስ የሚሸጠው። ለምሳሌ የሆነ ተቋም የንግድ ተቋም ወይም ድርጅት ከሆናችሁ የፋይናንስ ዲቪዥናችሁን፣ የሰው ሀብት ዲቪዥናችሁን፣ ሂውማን ሪሶርስ የሚባለው ግዢውን፣ ሰፕላዩን፣ ሽያጩ የሚባሉ ዋና ዋና ክፍሎች አሉ አይደለ? እነሱ የሚሰሩትን ስራ ኢንተግሬት አድርጋችሁ ለመስራት ኢአርፒ የሚባለውን ሶሉሽን መግዛት አይጠበቅባችሁም። ለመግዛትም አቅም ላይኖራችሁ ይችላል። ስለዚህ ኢአርፒ የሚባሉ ሶሉሽን መግዛት ስላልቻላችሁ ተወዳዳሪ ላትሆኑና ልትወድቁ ትችላላችሁ ማለት ነው። እንደዛ እንዳይሆን ኢትዮ ቴሌኮም ሄዳችሁ ይሄንን ሰርቪስ እንደ አገልግሎት መከራየትና መጠቀም ትችላላችሁ። ኢትዮ ቴሌኮም እንደውም ፕላትፎርም አዝ ሰርቪስ በሚል ሌላ አገልግሎት ደግሞ አለው። መድረክ እንደ አገልግሎት የሚባል መድረክ እንደ አገልግሎት ወይም ፕላትፎርም አዝ ሰርቪስ ማለት ለምሳሌ ሶፍትዌር የምታበለጽጉ ከሆነ ሶፍትዌር የምታበለጽጉበት ኢንቫይሮንመንት ያስፈልጋችኋል አይደለም? ሶፍትዌር የምታበለጽጉበት ኢንቫይሮንመንት ደግሞ እንደገና መግዛት፣ እሱን ማስተዳደር በጣም ከባድ ነው የሚሆንባችሁ ማለት ነው። አቅምም ላይኖራችሁ ይችላል። አነስተኛ ንግድ ተቋም ከሆናችሁ ማለት ከኢትዮ ቴሌኮም ሄዳችሁ ፕላትፎርም አለው፣ ኢንቫይሮንመንት አለው። እሱን ኢንቫይሮንመንት ይሰጣችኋል። እናንተ ሶፍትዌር ዴቨሎፕመንት ላይ ብቻ ትኩረት ታደርጋላችሁ። እናንተ ስፔሻላይዝ ያደረጋችሁበት ጉዳይ ላይ ብቻ ታተኩራላችሁ። ተወዳዳሪ ትሆናላችሁ። ለምሳሌ እግር ኳስ መጫወት ብትፈልጉ አንድ 4 ሰዎች 5 ሰዎች የእግር ኳስ ሜዳ ትገነባላችሁ? ነው አትገነቡም። ምንድነው የምታደርጉት? የእግር ኳስ ሜዳ የተገነባ ሄዳችሁ ወይ ትከራያላችሁ ወይ የምትከፍሉትን ነገር ከፍላችሁ ከዛ በኋላ ትጠቀማላችሁ ማለት ነው። አራተኛ ኢትዮ ቴሌኮም የሚሰጠው የክላውድ ኮምፒውቲንግ አገልግሎት አይነት ዳታ ሴንተር እንደ ሰርቪስ ይሰጣል። ዳታ ሴንተር ማለት ሙሉውን የመረጃ ማዕከሉን እንደ አገልግሎት ይሸጥላቸዋል፣ ያከራያቸዋል ማለት ነው። ሙሉ ለሙሉ የዳታ ሴንተር ቅድም እንዳልኳችሁ በጣም ብዙ ሰርቨሮች ያሉበት፣ የስቶሬጅ ዲቫይሶች ያሉበት፣ የተለያየ የኩሊንግ ሲስተም ያለበት፣ 24 ሰዓት የመብራት አገልግሎት እንዳይቋረጥ የሚያደርጉ ጄኔሬተሮች፣ ባትሪዎች ምናምን ያሉበት፣ እንደገና ይህንን ነገር እርስ በርሳቸው እንዲገናኙ የሚያደርግ ኔትወርኪንግ ሲስተም ያለበት፣ ራውተር ያለበት፣ የተለያዩ በጣም ብዙ ሪሶርስ ያለበት ዳታ ሴንተር በአገልግሎትነት ሄዳችሁ መከራየት ትችላላችሁ። የክላውድ ኮምፒውቲንግ አገልግሎት አይነቶች ከኢትዮ ቴሌኮም ከሚሰጠው ክላውድ ኮምፒውቲንግ አገልግሎት ከቴሌ ክላውድ ጋር በማነጻጸር ኢንፍራስትራክቸር አዝ ሰርቪስ፣ ፕላትፎርም አዝ ሰርቪስ እና ሶፍትዌር አዝ ሰርቪስን ገለጽኩላቸው ማለት ነው። አይ ቲንክ የተረዳችሁኝ ይመስለኛል። ክላውድ ኮምፒውቲንግ ምን አይነት ጠቀሜታዎች አሉት? ግልጽ ነው። ከፍተኛ የሆነ ወጪ ይቆጥባል አይደለ? በጣም ከፍተኛ የሆነ ተለዋዋጭነት፣ የመጠን ተለዋዋጭነትና ቅልጥፍና አለው ማለት ስኬላቢሊቲ እና ፍሌክሲቢሊቲ የሚባለው ለምሳሌ እናንተ ሄዳችሁ ከኢትዮ ቴሌኮም ክላውድ ሰርቪስ አገልግሎት ቅድም ካነሳሁላችሁ ውስጥ ከተከራያችሁ በኋላ ድንገት የደንበኞቻችሁ ቁጥር እየበዛ ቢሄድ ወይም ደግሞ ከደንበኞቻችሁ የሚመጣው ትራፊክ በጣም እየበዛ ከሄደ ምንድነው የምታደርጉት? ስኬል አፕ ታደርጋላችሁ። ሄዳችሁ ከፍ አድርጉልኝ፣ አቅሙን ካፓሲቲን ከፍ አድርጉልኝ ትላላችሁ። በሌላኛው አንጻር ደግሞ ድርጅታችሁ ደንበኞቻችሁ እየቀነሰ ከሄደ ወይም ደግሞ ትራንዛክሽናችሁ እየቀነሰ ከሄደ ሄዳችሁም አቅሙን የክላውድ ኮምፒውቲንግ አቅሙንም እየቀነሳችሁ መሄድ ትችላላችሁ። ስኬለብል ነው ማለት ነው። ፍሌክሲቢሊቲ አለው ማለት ነው። ከዛ በኋላ ሌላኛው ምንድነው በጣም ኢንሃንስድ የሆነ ኮላቦሬሽን እና አክሴሲቢሊቲ አለው። በጣም በትብብር በጋራ መስራት ያስችላል ክላውድ ኮምፒውቲንግ ማለት ነው። ይህን ይመስላል ተመልካቾች ወይም ተከታታዮቻችን። በጣም ነው የማመሰግነው። ነገ ወይ ከነገ ወዲያ ደግሞ በሌላ ጉዳይ ላይ አወራችኋለሁ። በጣም አመሰግናለሁ።